ይሄ ብላቴና በሚመለክ አምላክ ስም ነው ስም ይወጣለት። በጥንቆላ ልምምድ ውስጥ ነበር። ወንብድና እዛ ማስቸገር ጀመርኩኝ። በእነሱ ጋር ገንዘብ ዘርፈን ነገሮች አልጋ ባልጋ ነው። ከድር የሚለው ስም ኦፊሻል ስም ነበር። በእኔ ውስጥ መንፈስ ስለነበረ ያስጨንቀኝ ጀመር። የነቢይነት አገልግሎት ምንድን ነው? ነቢይ አይስትም? ይስታል። የእግዚአብሔር አፍም ቢሆን ሁል ጊዜ አፍ ሊሆን ይችላል። እየወደቅን እየተነሳን እየተሳሳትን ነው። እግዚአብሔር እያረመን። ነቢያቶች ሊስቱ ይችላሉ። ከጥቁሮቹ ጋር ከፈረንጆቹ ጋር ሲማሩ ለምሳሌ አንዳንድ ሰዎችን ስመለከታቸው ጨለማ ጭንቅላታቸው ላይ አያለው። ባሏን የት እንዳለ የት ይሁን አታውቅም። እገስጻለሁ፣ መንፈሱ ይወጣል። የመንፈሱን ካራክተር መንፈስ ቅዱስ ይገልጥልኛል። እኛ ወይ የሞት ሽታንን ወይ የህይወት ሽታንን። መማር መንገድን ያሰፋልሃል። በሰዎች ፈቃድ ላይ ግን ስልጣን አልሰጠውም ማለት ነው። ትዳሯ ላይ ከተም ጫፍ ላይ ደርሳለች። አሻንጉሊት ተሰቅፌ ማለት ነው። የተቃኘ አገልጋይ ደግሞ የተቃኘበትን ነገር ነው ምን የሚለው የሚጫወተው። አሁን የቅምጥልነት ህይወት በሰው አይን በረከት ነው፣ በእግዚአብሔር አይን ግን መርገም ነው። ጸጋ ማግኘት ነው። ኤክሰለንት። በጸጋችን 6 ሰዎችን ስበል ልናመጣ እንችላለን። በባህሪያችን ግን 3ቱን ይቀንሳቸዋል። የግብፅ የነገስታት ልጆች የሚማሩት ትምህርት አንዱ ምንድን ነው? የሚሊተሪ ሳይንስ። በአንድ እጃቸው መዶሻ በአንድ እጃቸው መፈክር ይዘው ነበር ያፈረሱት እና ኖ ኮንስትራክሽን ዊዛውት ዲስትራክሽን ይላል። ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልያል። የቤቴን ሚስጥር ሳሳያቸው በአደባባይ ላይ ገልጠውት ብዙ ልጆችን አጥቻለሁ። ሻሎም ቅዱሳን ወገኖች ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። የጌታ ባሪያ እንዳለ በሽር ነኝ ከዱናሚስ ዓለም አቀፍ የወንጌል አገልግሎት። ይህ ዱናሚስ ዓለም አቀፍ የወንጌል አገልግሎት ነው። ሁል ጊዜ እንደምንናገረው በመንፈስ ቅዱስ አገልግሎት፣ በነቢያት አገልግሎት፣ በዴሊቨራንስ እንዲሁም በፈውስ አገልግሎት እግዚአብሔር በኃይል ቀብቷቸው እውነተኛ የወንጌል አገልግሎት የሚያገለግሉትን በብዙ ሰዎች ዘንድ ልዩ ምስክርነት ያላቸውን ቅዱሳንን እዚህ ድረስ እንጋብዛለን። ይህ ኢትዮ ዱናሚስ ነው። በ3 ዳይሜንሽን እናገለግላለን። በጀማ ወንጌል ስብከት፣ በቻፕልም፣ በሊትሬቸር እና በኦዲዮ ቪዥዋል አገልግሎት የናዝሬቱ የኢየሱስን የወንጌል አድማስ በዚህ መልኩ እናሰፋለን። ዱናሚስ ዓለም አቀፍ የወንጌል አገልግሎት በአዲስ አበባ በቅርብ ጊዜ ፈረንሳይ ለጋሲዮን አካባቢ ትልቅ ቻፕል እንጀምራለን። በዚህ አገልግሎት ብዙዎቻችሁ እንድትመጡ እንጋብዛለን። ቲክቶካችን ኢትዮ ዱናሚስ ነው። ኢትዮ ዱናሚስ ዩቲዩብ ቻናላችን ነው። ሼር፣ ሰብስክራይብ አድርጎ። የናዝሬቱ ኢየሱስ ይባርካችሁ። መጽሐፍቶቻችንንም አንብቡ። መንፈስ ቅዱስ ወድሃለሁ የቤኔንን መጽሐፍ ጉድ ሞርኒንግ ሆሊ ስፒሪት ከሚለው ወደ አማርኛ መልሼዋለሁ። የነቢይ ያለህ የዛሬ 8 ዓመት አካባቢ የጻፍኩት መጽሐፍ ነው። ለብዙ ነቢያቶች መነቃቃት ሆኗል። የሪቫይቫል በረከቶች የሚለው መጽሐፍም እጅግ የተባረከ ነው። የናዝሬቱ ኢየሱስ ይባርካችሁ። እንደ ሁልጊዜው ዛሬም ደግሞ አንድ እጅግ የምንወደው የእግዚአብሔርን ሰው ስቱዲያችን ድረስ ጋብዘናል። የእግዚአብሔር ሰው ዳንኤል አደም ይባላል። እጅግ የተባረከ ነቢይ ነው። የእግዚአብሔር አፍ በመላው የሀገሪቱ ክልሎች ውስጥ ልዩ ምስክርነት ያለው ወንድማችን ነው። ባህሪው የሚገርም ነው። መሰጠቱ ደሞም ትጋቱ። የናዝሬቱ ኢየሱስ የእግዚአብሔርን ሰው ዳንኤል አደምን ይባርክልን። ይህ ቃለ መጠይቅ አይደለም። ትልልቅ ነጥቦችን እያነሳን እንወያያለን። በመካከል ግን እግዚአብሔር በሱ አሳልፎ የሰራውን ታላላቅ ተአምራቶች፣ የመንፈስ ቅዱስን በረከቶች ደግሞ እንዳስሳለን። ምስክርነቱን እንሰማለን። ዋና ዓላማችን ግን የካሪዝማቲክ አገልግሎት በኢትዮጵያ ቤተ ክርስቲያን ውስጥ እንዲስፋፋ፣ እንዲቀጥል፣ ወጣቶች እንዲነሱ ነው። ይህ ኢትዮ ዱናሚስ ነው። ጌታ ይባረክ። የእግዚአብሔር ሰው ዳኒ በጣም ነው መወድህ፣ በጣም ነው ማከብረህ። አንተ የተባረክ የእግዚአብሔር ሰው ነህ። እኔ መንፈስ ቅዱስ በኃይል የሚሰራበት ሰው ደስ ይለኛል። ሲያገለግል ደስ ይለኛል። እድለኛ ነን እኛ ኢትዮጵያውያን አንተን ስላገኘን። የእግዚአብሔር ሰው የህግነት አይደለም። አንድ የሚገርም ነገር አለ በአንተ ህይወት። በጣም ዲሲፕሊንድ ነህ፣ ሰው ታከብራለህ። የሚገርመው በዝግታ ነው የምትጓዘው፣ ቃል ታነባለህ። ጌታ ይባረክ። ይሄን አፕሪሺዬሽን ነው።
የእግዚአብሔር ሰው በቀጥታ ጌታን እንዴት እንዳገኘ ትንሽ ቃለ መጠይቅ አደረግልህና ከነገርከኝ በኋላ ወደ ቢብሊካል ኢንሳይቶች ወይ ወደ ልዩ ልዩ ሀሳቦች እሱን አንስተን እናብላለዋለን። ብዙ ሰዎች እንደሚጠቀሙ አምናለሁ። ጌታ ይባረክ። ስምህ ዳንኤል አልነበረም። ጌታን ካገኘ በኋላ ነው ይህ ስም የተቀየረው። የት ሃይማኖት ውስጥ ነበርክ? ምን አይነት የሃይማኖት ልምምድ ውስጥ ነበርክ? መንፈስ ቅዱስ ጌታ ኢየሱስ ስለሚከብር እስቲ ከስር ጀምረ ንገረን እስቲ እግዚአብሔር ሰው። አመሰግናለሁ። በመጀመሪያ ደረጃ ወደ ዱናሚስ ሚኒስትሪ ስለጋበዛችሁኝ ከልብ አድርጌ አመሰግናለሁ። ውስጥ ለእግዚአብሔር ዘመንን አብስቶ ይባርከው። ስለ እኔ ለመናገር ከእስልምና ቤተሰብን የመጣሁት ለቤተሰቦቼ 7ተኛ ልጅ ነኝ። በሚያስገርም ሁኔታ እስልምና ውስጥ ብንኖርም በጥንቆላ ልምምድ ውስጥ ነበርን። በተለይ አንድ ወንድሜ ጠንቋይ ነበርና የማይሰራ ነገር እኛ ቤት የለም ነበር። እኔ ወደ ጌታ የመጣሁት እንዴት ነው? ትንሽ በባህሪ አስቸጋሪ ነበርኩና 3 ትምህርት ቤቶችን ለውጫለሁ። መጀመሪያ እድሜ ለትምህርት እንደደረሰ አባቴ ሀረበኛ ትምህርት ቤት አስገባኝ። እዛ በጣም ድሩይነት ለምጄ መርካቶ መሳለሚያ አባቴ ብር ይከፍላል፣ እኔ ግን አልማርም ነበረ። ከዛ በኋላ በጣም አንድ ቀን አወቀ። ከዛ ተበሳይቶ አወጣኝና አስኮ አካባቢ ፊተወረር የሚባል ትምህርት ቤት አለ፣ እዛ እንድገባ ተደረግኩኝ። ያው ባህሪ ቶሎ አይለቅምና እዛም ትንሽ ጊዜ ከቆየሁኝ በኋላ ጀሌዎችን አፍቼ ቦምብድና እዛም ማስቸገር ጀመርኩኝ። ከዛም የመጨረሻ መሰናበቻ ተሰጠኝ። ከዛን አዲስ ፋና የሚባል ትምህርት ቤት ገብቼ እያለ 3 ጓደኛሞችን አገኘሁኝ። ጓደኞችን ከነሱ ጋር ገንዘብ ዘርፈን ከአንደኛው ቤተሰብ ቤት ገንዘብ ዘርፈን ወደ ከዚህ ናዝሬት ከናዝሬት ድሬዳዋ፣ አላማችን የት ነው? በድሬዳዋ በኩል ጅቡቲ ገብተን ከሀገር ለመውጣት ነበር እና በሚያስገርም ሁኔታ እግዚአብሔር ቸርነት አድርጎ ከዛ ተመለስን። ከተመለስኩኝ በኋላ ነው እንግዲህ ነገር የጀመረው። ወንድሜ መጀመሪያ ጌታን አግኝቶ ነበረ። ቀስ በቀስ እያደረገ ቤተሰቡንም እየማረከ ነበርና አንድ ቀን እኔን ለምን አትመጣም አንድ ቦታ ልውሰድህ አለኝ። ፊልም ላሳይ ነው አለኝ። ፊልም በጣም ወድ ነበር። ያለት የፋሲጋ በዓል ነበረ። ይዞኝ መጣ። አስኮ ሙሉ ወንጌል ቸርች የክርስቶስ ፊልም ይታይ ነበር እና ያኛውን መመልከት ጀመርኩኝ። በጣም ልቤ ተነካ። የሚያደርጉትን አያውቁምና ይቅር በላቸው፣ አሁን ይህን እግዚአብሔር ይቅር ይለኛል ብዬ አሰብክን። በዛ ሰዓት ላይ ፊልሙ ላይ ነው ፊልሙ ላይ ጂሰስ ፊልም ጌታ ይባረክ ቀጥል እግዚአብሔር እና እኔን ይቅረኛል አልኩኝ። ልቤ ተነካና ጌታን መቀበል የምትፈልጉ ሲባል ወጥቼ ጌታን ተቀበልኩኝ። ከዛ በኋላ ደህንነት መማር ጀመርኩኝ። ጌታን ከተቀበልኩ በኋላ ግን ነገሮች አልጋ ባልጋ ሆኑልኝ። በእኔ ውስጥ መንፈስ ስለነበረ ያስጨንቀኝ ጀመር። ላመልጦ እንደሆነ አወቀ። በጣም እጨነቅ ጀመር። ይዋጋኛል ፊት ለፊት። በሚያስገርም ሁኔታ የዴሊቨራንስ ፕሮግራም አስኮ ሙሉ ወንጌል ቤተክርስቲያን ውስጥ ነበርና ተሾመ የሚባል አገልጋይ ወንጌላዊ ነው፣ ወደ ጌታ ሄዷል አሁን። እሱ የሚያገለግልበት ጊዜ ነበር። እኔ በጣም ተጨንቄ ቤተሰብ ቸርች ወስዶኝ ነበር። ከዛ በኋላ በመንፈስ አንድ ነገር ገለጠ። አንድ ብላቴና አለ። ይሄ ብላቴና በሚመለክ አምላክ ስም ነው ስም ይወጣለት። በቤታቸው ሰይዲና ከድር የሚባል ሐሙስ ቀን የሚመለክ መንፈስ አለ። በዛ መንፈስ ስም ነው ስም ይወጣለት፣ ከድር ተብሏል። አሁን ጌታ ስሙን ይለውጣል፣ መንፈሱ ከሱ ይመታል። ሲመታ እግዚአብሔር በልዩ ልዩ ልሳን ይሞላዋል። ያን ሰው እግዚአብሔር ነፃ ያወጣዋል ብሎ መገሰጽ ሲጀምር በእኔ ውስጥ ያለው መንፈስ ማኒፌስት ማድረግ ጀመረ። ከዛ በኋላ ያው አጋንንቱ ከኔ ወጣ። ምን አለኝ በነቢዩ በኩል ያኔ እግዚአብሔር እንደዚህ ይለኛል፣ ስምህን ለውጬዋለሁ። ከዚህ በኋላ ስምህ ዳንኤል ነው። አንተ ውስጥ የነብይነት ቅባት አለ። ቃሌን ይዘህ የተለያየ ቦታ አገር ውስጥም ከአገር ውጭም ትዞራለህ አለኝ። የእግዚአብሔር ቅባት አረፈብኝ። ልክ ስሜ ሲለወጥ በመንፈስ ቅዱስ በልሳን ተሞላሁኝ። ከዛ በኋላ የእግዚአብሔር ሐሳብ በሕይወቴ መንቀሳቀስ ጀመረ። እዛው ከድር የሚለው ስም ኦፊሻል ስም ነበር። ኦፊሻል ስም ነበር። በትምህርት ቤት የምታወቅበት ስም ነበረ። ጌታ ከለወጠው በኋላ ግን በፍርድ ቤትም በምንም አስለወጥኩኝ። ትንቢቱን ተቀብለ ኦፊሻሊ ስንት ዓመት የሆነ ነበር? እግዚአብሔር 13 ዓመት ላይ ነው ጌታን ያገኘሁት። የሚገርም በልጅነት ነው። ታስቸግር ነበር? ይዘን በጣም አስቸግር ነበር። ይገርም። ስፖርት ሰራ ነበር እንዴ?
በጣም ስፖርት ሰራ ነበር። ጂምናስቲክ፣ ቴኳንዶ ሰራ ነበር። በልጅነት ነው የጀመረው። የ12 13 ስለሰማው ነው ከሰዎች። በስፖርቱም ዓለም ሄጄበታለሁ። እግዚአብሔር ይመስገን። አሜን። ዳንኤል ብለህ ያስቀየርከው ማገልገል ስትጀምር ነው? ገና አገልግሎት ሳልጀምር ነው። ልክ በነቢዩ በኩል ቃሉ ሲመጣልኝ በጣም ልቤ ተነካ። በዛ ስም በኩል ተጽዕኖ ይመጣብኝ ነበረ። ከዛ በኋላ ቀጥታ ሄጄ ነው የእግዚአብሔርን ድምፅ ለመታዘዝ በፍርድ ቤት በምን አሳውጄ ስሜን ዳንኤል አልኩት። እንደውም ብዙ ሰዎች ለምንድን ነው ስምህን የለወቅከው? በዚህ ስም እኮ ጌታ የሰራበት ነበር ይሉኛል። እና እኔ አይደለም የለወቅኩት፣ ራሱ መንፈስ ቅዱስ ከዚህ በኋላ ስምህን ዳንኤል ብዬዋለሁ፣ ያንን መንፈስ ባንተ ውስጥ አስቀምጫለሁ አለኝ። ከመንፈስ ቅዱስ ሀሳብ ጋር ተስማምቼ ለወጥኩት። እግዚአብሔር ይባላል። አሜን። የሚገርም ነው። ብዙ ዓመታት አሳለፍከው። እጅግ በጣም በሰልክ፣ በጌታ ቤት ተማርክ። ክብር ለኢየሱስ ሲሆን ነቢይ ነህ የሚል ድምፅ ነው የመጣው። በዛ በእግዚአብሔር ሰው ተሾመ። ተሾመ ይዘው ይሄ was an amazing minister of the gospel። የሚገርም ሰው። አንዴ ደግሞ አንድ አስገራሚ ነገር አጋጥሞኛል። ሴትዮዋ ዶክተር ነች፣ በጣም ሪስፔክትድ ዶክተር ነች። ከሀገር ውጭ ነው ዶክተሬቷን የጨረሰችው። እኔ እንደ ድንገት ቤት ህብረት አለ፣ የሙሉ ወንጌል ህብረት እኛ ቤት ይደረጋል እና እዛ ላገለግል ሄድኩኝ። ሰዎችም ተሰብስበዋሉ። እናቴም አለች፣ ወንድሜም አለ፣ ሌሎችም የህብረት ሰዎች አሉ። ቆሜ ያልኳት ቆመች። የሚያስገርም ነገር እግዚአብሔር ተናገራት። የልጅሽ ስራና የባለቤት ስራ ተመሳሳይ እንደሆነ በመንፈሳዊ ያለው አልኳት። ልክ ነው፣ ባለቤቴ ዶክተር ነው፣ ልጅም ዶክተሬቷን ሜዲካል ዶክተር እየተማረች ነው አለችና ተጠራጠረች። ኢንፎርሜሽን ሰምቶ ይሆን ምናምን ብላ ተጠራጠረች። እግዚአብሔር የሚናገረኝ ከሆነ ሌላ ነገር በቃ ፊት ለፊት የሚያፋጡ ሰዎች አሉ አይደል? እግዚአብሔር ከሆነ ይህን ነገር እየተናገረኝ ያለው ሌላ ነገር ይናገረኛለች። ቃል አውጥታ አሉ ሁሉም። እናቴም ደነገጠች፣ ሌሎቹም ደነገጡ። ወደ ሆሊ ስፒሪት እሷ ብቻ የምታውቀውን ሚስጥር አሁን መናገር አስፈላጊ ስላልሆነ ነው። ያንን ስነግራት ወደቀች። ክብር ለኢየሱስ። እያለቀሰች እውነተኛ የእግዚአብሔር ሰው አንተ ነህ። ያቺ ሴት ልጇ ላይም ተነበይኩኝ። የምትኖረው ሁሉ የክብር ኑሮ ነው። ከሀገር ውጭ ነው አልኳት። ፈረንጅ አግብታ አሜሪካ ነው ያለችው ልጇ። ክብር ለኢየሱስ። እኔ ጋውን ትካፈላለች ዶክተር። የእግዚአብሔር ሰው አገልግሎት ሰፊ ነው፣ እጅግ ሰፊ። ኢትዮጵያን ያልዞርክበት ስፍራ የለም አይደል? በእነዚህ በርካታ ዓመታት መጀመሪያ እግዚአብሔር የተናገረ የዋረ ፕሮፌት ነው ያለ። ስለ ፕሮፌቲክ አገልግሎት እስቲ ዛሬ እንነጋገራለን። በመካከል ምስክርነትን ትሰጠኛል። እግዚአብሔር በዚህ በፕሮፌቲክ አገልግሎት በዚህ ዳይሜንሽን ሰዎችን እንዴት እንደባረከ፣ የነቢይነት አገልግሎት ምንድን ነው የሚለውን ከእግዚአብሔር ቃል የምናያለን። እግዚአብሔር ይባረክ። ታሪክ እጅግ ሰፊ ነው። ጊዜ ስለማይበቃን በቀጥታ አሁን እግዚአብሔር አንተን በሾመበት የአገልግሎት ስፍራ ላይ በመጀመሪያው ነጥብ እንሄዳለን። ፕሮፌሲ፣ ነቢይነት ምንድን ነው? ነቢይነት የእግዚአብሔር አፍ ማለት ነው። አሜን። በመጽሐፍ ቅዱስ ስንመለከት ሳሙኤልን እናየዋለን እና ይሄ ሳሙኤል እግዚአብሔር በልጅነት የተገለጠለት ነቢይ ነው። በእግዚአብሔር ቃል በኩል ነው፣ በሱ በኩል እግዚአብሔር ብዙ ስራ ሰራ የነበረው። የሚገርመው ነቢይነት የሰውን ልብ በመንፈስ ቅዱስ እንዲሁም ደግሞ የእግዚአብሔርን ልብ በመንፈስ ቅዱስ ኃይል የሚገልጥ ነው። አሜን። የእግዚአብሔር አፍ ነው። ሳሙኤል ጋር ሳኦል ሲመጣ እንደዚህ አለው፣ ባለራእዩ ማን ነው ሲል ባለራእዩ እኔ ነኝ አለው። የልብን ሁሉ እገልጥልሃለሁ አለው። ከ3 ቀን በፊት የጠፉት አህዮች ተገኝተዋል አለው። የነቢይነት አንዱ ዳይሜንሽን የሰውን ልብ በመንፈስ ቅዱስ ኃይል ምን ማድረግ ነው? መግለጥ ነው። ሃሌሉያ። የልቡን ገለጠለትና ግን እዛ ጋር ብቻ አላበቃም። በሳኦል ልብ ውስጥ ያሌለውን ነገር ግን በእግዚአብሔር ልብ ውስጥ ያለውንም ሐሳቡን ደግሞ ገለጠለት። የእስራኤል ተስፋ ለማን ነው? ለአንተና ለአባት ቤት አይደለምን አለው። ሳኦል ለዚህ አልመጣም፣ የጠፉትን አህዮች ፍለጋ ነው የመጣው። በነቢዩ በኩል ግን በልብ ውስጥ ያለውም ሐሳብ ተገለጠለት፣ በእግዚአብሔር ልብ ውስጥ ደግሞ ያለውም ሐሳብ ምን አደረገለት? ተገለጠለት። ስለዚህ ነቢይ የእግዚአብሔር አፍ ሆኖ
በሰዎች ልብ ውስጥ ያለውን በእግዚአብሔር ሐሳብ ውስጥ ያለውን ፈቃዱን የሚገልጥ አገልጋይ ነው። ሃሌሉያ አሜዚንግ። ነቢይ አይስትም? ይስታል። ኤክሰለንት። እስቲ እዚህ ላይ እግዚአብሔር ሰው አንተ የሚገርም መረዳቱ አለ። ነቢዩ ለምን ሳተ ብለው የሚበሳጩ ሰዎች አሉ፣ የሚናደዱ ሰዎች። ሊሳሳት ይችላል አይደል? ያ ሳሙኤልን ማየት ይችላል። አንድ ጊዜ እግዚአብሔር ለእስራኤል የሰጠው ተስፋ ንጉሥ የሚሆነው ኤልያብ ነው አይደል? ኤልያብ አይደል? ልክ ነው። ያማረው ቆንጅዮ ሳሙኤል ቃሉ በምድር ላይ ጠብ አይልም ይላል እግዚአብሔር። ግን የሚገርመው ሰዓት እስቲ ነቢይነት እግዚአብሔር አፍም ቢሆን ሁል ጊዜ አፍ ሊሆን ይችላል? አይስትም? ፍላውስ የሉትም? እስቲ እግዚአብሔር ሰው ነቢይ ሰው ስለሆነ ሰው ደግሞ የሚሳሳት ፍጡር ስለሆነ ትሳሳታለህ። እኛም እዚህ ስንደርስ እየወደቅን እየተነሳን እየተሳሳትን ነው። እግዚአብሔር እያረመን እያረቀን እዚህ የደረስነው። ስለዚህ ነቢያቶች ሊስቱ ይችላሉ። የሚስቱበት ምክንያት ብዙ ቢሆንም አንዳንዴ ሰው ነውና በራሱ ሀሳብ ሊያዝ ይችላል። በህይወት ሊያዝ ይችላል። በላይፉ ሊያዝ ይችላል። ያኛውን ሀሳብ ይዞ ይመጣና አገልግሎት ላይ ከዛ ሀሳብ ተጽዕኖ የተነሳ ሊስት ይችላል። ሳተ ማለት ግን ያ ሰው ነቢይ ማለት ነቢይ አይደለም ማለት አይደለም። ሰው ስለሆነ ነው የሳተው። አንዳንዴም ደግሞ በአንዳንድ መናፍስታዊ ተጽዕኖዎች ነቢይ ሊስት ይችላል። አየር ላይ ያሉ መናፍስቶች አሉ፣ አሳች መናፍስቶች። እነዚህ መናፍስቶች አስሮ ካላገለገለ ድምፅ ሊሰጡ ይችላሉ። አስሮ ለምሳሌ እኔ ልምምድን ብነግርህ የትም አገልግሎት ከማገልገል በፊት አንደኛ ስለ ህዝቡ ልብ ጸልያለሁ። የሰው ሀሳብ የእግዚአብሔርን ሀሳብ እንዳይከለክል በሰው ውስጥ የሚሰራውን በእግዚአብሔር ሙቀት ላይ የሚነሳውን ከፍ ያለውን ነገር እናፍርሳለን ስለሚል ያንን ነገር ጸልዬበት ሄዳለሁ። ሌላ ግን አሳች መናፍስቶች፣ አየር ላይ ያሉ መናፍስቶችን ዲሲቪንግ ስፒሪት የብርሃን መልአክ መስለው ራሳቸውን የሚገልጡ መልእክት የሚሰጡ መናፍስቶች አሉና እነዚህን መናፍስቶች አስሬ በደሙ ተሸፍኜ ሄጄ አገለግላለሁ። ሃሌሉያ የስ ስለዚህ ዝግጅት ያስፈልጋል። ባይዘው አንድ መጽሐፍ ምን ላይ እንዳነበብኩ አላውቅም። የእግዚአብሔር ሰው ነቢይ ሊስት ይችላል። በጣም ሲምፕል ሎጂክ። እንቅልፍ ካልተኛ ሊስት ይችላል። ፕሮፐር የሆነ እንቅልፍ፣ በቂ እንቅልፍ ያልተኛ አገልጋይ ነቢይ ሊሆን ይችላል። በነገታው ቀኑ ሙሉ የእንቅልፍ እጥረት አለበት። ሰውነቱ ድካም አለው። የባዮሎጂካል ኦርደሩ የሰውነቱ ዲስተርብድ ይሆናል። የፈለገ ነቢይ ቢሆን እግዚአብሔር ማይንዱን ሶሉን ተጠቅሞ ነው አይደል መልእክት የሚያስተላልፈው። በቂ ረፍት አለማግኘት የሚባክን አገልጋይ፣ እንቅልፍ የሌለው ይሄ ዴድሪም የሚባል ነገር አለ። ሃሉሲኔት ሊያደርግ ይችላል። ስለዚህ አገልጋይ በልዩ ልዩ አጋጣሚ ሊስት ይችላል። ስለዚህ ነቢይ ሲባል የሆነ መልአክ ምንም መጸጽ የሌለበት ነው ማለት አይደለም። እኛ ክርስቲያኖች የነቢዩን ድምፅ የምንሰማ ሰዎች ልናረመው ይገባል። እግዚአብሔር ሰው በዚህ ጉዳይ ላይ ሀሳብ ቢኖር ደስ ይለኛል። ሊስት ይችላል። አንዴ ደግሞ ወደ ካሳንቺስ አካባቢ ላገለግል ሄድኩኝ እና ሲሄድ አንድ እናት 3 ልጆች አሏት። ባሏ ጥሏት ጠፍቷል። በጣም በልብ ሐዘን ውስጥ ሆና መንፈሳዊ አባቴ ነው እንድታገለግል እፈልጋለሁ ብሎ ይዞኝ ሄድ። ባሏ ጠፍቷል። የት እንዳለ ማታውቅ በከባድ ነገር ውስጥ ነው እያሳለፈች ያለችው እና ኮንዶሚኒየም ተከራይታ ነው የምንኖረው። ለቃው ልትወጣ ነው። የት እንደምትሄድም አታውቁም። እና እያገለገልኩ እያለ አንቺም ልጆቹ ከፀጉረ ልውጦች ጋር ከጥቁሮቹ ጋር ከፈረንጆቹ ጋር ሲማሩ አየሁ። የእሷም ክልል ተለውጦ አየሁ። ባሏን የት እንዳለ የት ይሁን አታውቅም። ይህንን ፕሮፌሲ ስነግር አላመነችም። እንትንም መሰላት ስታይን ልጅ ነኝ የመጣው መልእክት የማይገናኝ ነው። እሷ የጠራችን በቃ ገንዘብም የላትም። በዛ አቅጣጫ ጌታ እንዲናገራት ነው። ያለፈውን ነገር ጌታ ሲናገራት ማመንም ተሳናት። በሚያስገርም ሁኔታ እንደውም በቃ ይሄ ልጅ ትንሽ ምናምን ብላ አልተቀበለችኝም። በቃ እኔ እንደ ተናጋሪ የእግዚአብሔር አፍ እንደሆነ ሰው መልእክቴን ተናግሬ በቃ ወጣ።
በሚያስገርም ሁኔታ የሴትዮዋ ባል በአንዳንድ ነገሮች እንትን ብሎ ከሀገር ውጭ ሄዶ ነበር። የሄዶም ደግሞ አሜሪካ ነበር። ይሄ መልእክት በመጣ በ2 ወር ውስጥ ባልየው ደወለላት። ሶሪ ጠፍቶ ነበር ለረጅም ጊዜ። የት ይሁን እንዴት ይሁን ምንም የምታውቀው ነገር የለም። ስማርት ነው። ልጆች አሏት። ነገራት፣ ያለፈበትን ነገር ምናምን ፕሮሰስ ጀምሮላቸው እንደሆነ ነገራት። ያኔ የእግዚአብሔርን ሰው አላመንኩትም ነበር። እውነተኛ የእግዚአብሔር ባሪያ ነው ባለቤቴ፣ ከሀገር ውጭ ነው ያለው አሜሪካ። ከዛ በኋላ ያቺ ሴት ከነ ልጆቿ እዛ ነው ያለችው። ፕሬዝ ጋድ ሃሌሉያ። ዊ ላቭ ፕሮፌሲ ኤንድ ፕሮፌትስ። ሌላ ፕሮፌሲ ትሬኒንግ አይመስልም? እድገት ዛሬ የተወለደ ሕፃን ተነስቶ ይሮጣል እንዴ? እስቲ በዚህ ጉዳይ ላይ እግዚአብሔር ዛሬ የተወለደ ሕፃን ተነስቶ አይሮጥምና መንፈሳዊነትም እድገት ነው። የነብይነት አገልግሎትም በሂደት እያደገ የሚመጣ አገልግሎት ነው። እኔ ልጅ ሳለ እንደ ልጅ ታስባለህ፣ እንደ ልጅ ትቆጥራለህ። እየበሰልክ ስትመጣ ግን የልጅነትን ባህሪ በሙሉ ምን ታደርጋለህ? እየተውክ ትመጣለህ፣ እየሻርከው ትመጣለህ። በዚህ አጋጣሚ ከዚህ በፊት ጌታ ወደ እኔ ሲመጣ ኦዲብል በሆነ መንገድ ይመጣ ነበረ። አንዳንዴም ደግሞ በቪዥን ይመጣ ነበር። ለምሳሌ አንዳንድ ሰዎችን ስመለከታቸው ጨለማ ጭንቅላታቸው ላይ አያለው፣ ይገባኛል፣ እገስጻለሁ፣ መንፈሱ ይወጣል። እየበሰልኩ ስመጣ ግን ያ ነገር ጠፋ። ያ ነገር ሲጠፋ ንስሐ ገባው። በድዬህ ነው ወይ አሳዝኜህ ነው ወይ ለምን ይሄ ነገር ተወሰደብኝ ብዬ የሆነ ኮንፊዥን ውስጥ ገባሁ። የሚገርም ግን በድዬም አይደለም እንትን ሞኝ አይደለም፣ አድጌ ነው። ሃሌሉያ። ይሄ እንዴት ገባኝ? ሰውየውን ሳየው ከዚህ በፊት በቪዥን ሲገለጥልኝ የነበረው ነገር በመረዳት ሳየው ይገባኛል። ይህንን ነገር ለማስረዳት የምድርን እንስሳ ሁሉ የሰማይን አራዊት ሁሉ ፈጠረና እግዚአብሔር ወደ አዳም አመጣቸው ይልና በምን ስም እንደሚጠራቸው ያይ ዘንድ ይላል። አሁን በአዳምና በእግዚአብሔር መካከል ምንም አይነት ኮሚኒኬሽን የለም። ኦዲብል የሆነ ኮሚኒኬሽን የለም። በምን ስም እንደሚጠራቸው ያይ ዘንድ አመጣለት ይላል። በሞመንት ግን እነዛ ፍጥረታት ወደ አዳም ሲመጡ እግዚአብሔር ለምን እንዳመጣለት አወቀ፣ በስፒሪት ኦፍ አንደርስታንዲንግ። ከዛ በኋላ እያንዳንዱ እንስሳ ስም አወጣላቸው። ስምም ሲያወጣላቸው እንስሳቶቹን በጥልቀት እየተመለከተ በውስጣቸው ያለውን አቅም እየለየ ስም ማውጣት ጀመረ እንጂ እግዚአብሔር ልጄ ለእነዚህ እንስሳ ስም አውጣ ብሎ አልነገረውም። እየበሰልክ ስትመጣ ሁሉን ነገር ጌታ ይገልጥልህ። አንተ ራስህ አንደርስታንድ ማድረግ ትጀምራል። ለምሳሌ ልጅ እያለው እናቴ ሰውነቴን ታጥባለች፣ ብዙ ነገር ታደርግልኛለች፣ በራሷ እጅ ታበላኛለች። ካደግኩኝ በኋላ ሰውነቴን አታጥብኝም። ያንን ነገር ራሴ ሆነ የማድረገው። በመንፈስ ዓለምም እያደግክ ስትመጣ ነገሮች ሁሉ ይገቡሃል። በማየት የምትረዳው በማየት የሚገባህ ነገር አለ። ስጨምርልህም ደግሞ ሴቲቱንም ከአጥንት ወስዶ ሰርቶ ሲያመጣለት አዳም አያውቅም ነበር፣ ተኝቶ ነበር። ባያት ቅስፈት ግን ከውስጣዊ ማንነቷ በመረዳት መግለጽ ጀመረ። አጥንቷ አለ። አጥንት ውስጣዊ ነው፣ ከውስጥ ነው የጀመረው። ከአጥንቴ ስጋዋ ከስጋዬ ነው፣ ከወንድ ተገኝታለችና ሴት ትባል አለ። ያ ብቻ ደግሞ አይደለም። ሰው አለ እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ አለ። አዳም እናት የለውም፣ አዳም አባት የለውም። ግን በሚያስገርም መለኮታዊ መረዳት ይህንን ሚስጥር ሲገልጥ ታያለህ። እና ነብይነት እያደገ የሚመጣ አገልግሎት። ጳውሎስም ለጢሞቴዎስ ነው አይደል ያለው? ራስን እግዚአብሔርን ለመምሰል አስለምድ ነው። እዚህ ጋር የምናየው ትሬኒንግ ነው። አንድ የጸጋ ስጦታ ያለው ሰው ፕሮሰስ አለው ማለት ነው። ፕሮሰስ አለ። ማቹርድ እስኪሆን ድረስ ስህተቶች ሊኖሩበት ይችላሉ ማለት ነው። መንፈሳዊ አማካሪ መንገድ የሚያሳየኝ ወዳጄ 6 ኪሎ አካባቢ እንዳገለግል ይዞኝ ሄደ። ሰውየው የ6 ኪሎ ዩኒቨርሲቲ ሌክቸረር ነው። እዛ ቤቱን የሚሰራለት ይሄ ሰው ነው። ሚስቱ ደግሞ የቤት ክርክር ነበራት። በቤተሰብ ከጨዋታ ውጭ ሊያወጣት ተፈራርመው ምን ብለው ፍርድ ቤት ከይዟ ገብቷል። ተጨንቀው ነው የደወሉልኝ። ባለቤቷም ተጨንቋል፣ እሷም በቃ ከዛ ውጭ ካወጧት ምንም ላታገኝ ነው። እኔ ምንም ነገሩን አላውቅም። ሄድኩኝ። እንደውም የመንገድ ተዘጋግቶ ምን ብሎ በጣም በምጥ ነው የደረስነው። እዛ ደረስን፣ ገባን። ቤቱ እንትን ነው በቃ በጣም ገና ጅምር ነው፣ ሊያልቅ ነው ቤታቸውና
ሰውየው ብዙ ፕሮፌሲ የሚቀበል ሰው አይደለም። የእውቀት ሰው ነው። እግዚአብሔርን ቃል ያከብራል። በተረፈ እንደዚህ ብዙ ያምን በቃ ቃሉ መልእክት ነው ብሎ የሚቀበል ሰው ነው እና እንደው ላንቺ ስል ነው የተቀመጥኩት ብሏል። በቃ መልእክት ሲነግረው ራሱ አሚንም አይልም ምንም አይልም። በቃ ለእሷ ጸልይ ነው ነገሩ። እና እህቴ አልኳት የሆነ ኬዝ አለው እየተከራከርሽ ያለሽበት ኬዝ እግዚአብሔር ካልደረሰልሽ ነገር ሁሉ የሚያበቃበት ኬዝ ነው። የሰማይ አምላክ እንደዚህ ይልሻል። አሁን ከሰዓት ለካ እሷ ቀጥሯል። ዛሬ አሁን ይልሻል። የምስራች ትሰሚያለሽ። ሰይጣን ያሰበው በህይወትሽ አይሆንም ወይ ብላ ጮኸችና እዛው መሰከረች። እንግዲህ ኬዜ እንዲህ ነው ብላ ተናገረች። ዛሬ ፍርድ ቤት የመጨረሻ ውሳኔ አለ። ያን ቃል ይዛ ሄደች። ያለ ተፈረደላት እንደሚገባት። ይህን ስናስብ የእግዚአብሔር ሰው ቸርች ውስጥ በየጸጋው ትሬኒንግ ስኩል አያስፈልግም ትላለህ? ኖዋት ዘረማ አይደለ ሳሙኤል የሚያስተምርበት እና ዲሳይፕል ማድረግ በዛ ጉዳይ ላይ ማብቃት ቤተክርስቲያን ትኩረት መስጠት የለባትም ትላለህ? ለምሳሌ ልዩ ልዩ ስጦታዎች አሉ። አንዳንዱን እግዚአብሔር ጌታ ኢየሱስ ሐዋርያ፣ ነቢይ፣ አንዳንዱን አስተማሪ፣ አንዳንዱን ወንጌል ሰባኪ፣ አንዳንዱን መጋቢ። ይህም ሁሉ ኢየሱስ ነው የሾመው አይደል? ቤተክርስቲያን ውስጥ እነዚህ ሁሉ ኦፊሶች ትሬኒንግ ስኩል፣ ፕሮፌቲክ ስኩል፣ ሂሊንግ ስኩል። የሚገርም ነው። ደቡብ አፍሪካ እንደዚህ አይነት ነገር አለ። ሌላም ዓለማት አሜሪካ ውስጥም እንደዚህ አለ። የሆነ ማሰልጠኛ እንዲህ ፎርማል የሆነ ሃይሊ አድቫንስድ የሆነ ዩኒቨርሲቲ ኮሌጅ ላይሆን ይችላል። ግን ቤተክርስቲያን ለነዚህ ኦፊሶች ሁሉ ትሬኒንግ ብሰጥ የሚል እስቲ እግዚአብሔር ሰው አንተ ውስጥ ብዙ አቅም አለ በዚህ ጉዳይ ላይ። የሚያስገርም ሁኔታ የፕሮፌቲክ ትምህርት ቤት ወይም ስኩል እንዲኖር ከሚያምኑ ሰዎች መካከል አንዱ ነኝ። ሃሌሉያ። አንዱ በጣም አምናለሁ እና በመጽሐፍ ቅዱሳችን ውስጥም ስንመለከት አንተ እንደገለጽከውም በነዋት ዝራማም ነቢዩ ሳሙኤል የነቢያት ልጆችን እያሰለጠናቸው እሱ ግን አለቃቸው ሆኖ በመካከላቸው ይቆም ነበር እና በጣም ያሰለጥናቸው ያስተምራቸው ነበርና እንደውም የመጀመሪያውን የነቢያት ትምህርት ቤት የከፈተው ሳሙኤል ነው። ሲቀጥልም ደግሞ ነቢዩ ሳኦልን ኤልሳንም ስትመለከት የነቢያት ልጆች ነበሩት፣ ያስተምራቸው ነበር፣ ኤክስፒሪየንሱን ሼር ያደርጋቸው ነበር። ልክ እንደዛሁ ዛሬም ያሉ ነቢያቶች ጸጋው በተሰጠው ሰው ያንን ነገር በዛ አገልግሎት ባለ ሰው ስልጠና ቢወስዱ ቢማሩ ትምህርቱ ቤቱ ቢከፈት እጅግ በጣም ከዚህ የተሻለ ነቢያቶችን ከዚህ የተሻለ ሐዋርያቶችን ማብቀል ይቻላል። እግዚአብሔር ይባል። እኔ አምናለሁ። ወደፊትም በዚህ አቅጣጫ ላይ ብዙ ማስባቸው ነገሮች አሉ። መማር መንገድን ያሰፋልሃል። አሜን። በብዙ መንገድ ነገሮች እንድትመለከት ያደርግሃል እና ለምሳሌ ከዴሊቨረንስ አንጻር ብዙ ነገር ያጋጥመኛል። እግዚአብሔር አንዴ እንደዚህ አለኝ፣ እኔ በመናፍስቱ ላይ ስልጣን ሰጥቻለሁ፣ በሰዎች ፈቃድ ላይ ግን ስልጣን አልሰጠሁም አለኝ። በወቅቱ አልገባኝም ነው። የገባኝ መቼ ነው? ሳገለግል ነው። እያገለገልኩ እያለ የመንፈሱን ካራክተር መንፈስ ቅዱስ ይገልጥልኛል። መቼ እንዴት እንደያዘው ይገልጥልኛል። ያንን ካራክተር ከገለጥኩኝ በኋላ መንፈሱ ሲገሰጽ ይጮሃል። መጨረሻ ላይ ግን ውጣ አትውጣ ትግል ነው። ጥያቄ ይፈጥርብኝ ነበር። ገልጠልኛል፣ ጮኋል። የማይወጣበት ምክንያት ምንድን ነው? ከስንት ትግል በኋላ ነበር የሚወጣው። በኋላ ነው መንፈስ ቅዱስ ይህንን ነገር ያለኝ። በመናፍስቱ ላይ ስልጣን ሰጥቻለሁ፣ በሰው ፈቃድ ላይ ስልጣን አልሰጠሁም። ስፒሪቱ በሰውዬ ውስጥ ኖሮ ካልፈቀደ ምንም ልታረግ ትችላለህ፣ መንፈሱ አይወጣም። እንደዚህ አይነት ትምህርቶች ከዴሊቨረንስ አንጻር ከሂሊንግ አንጻር እንዴት መፈወስ እንዳለባቸው ለመፈወስ የሚያስችል እምነት በልባቸው እንዲፈጠር ትምህርት ቤቱ ያስፈልጋል። ፕሮፌሲን ከጌታ ዓለም ተቀብለው ለሰው ዓለም ሲያስተላልፉ ስህተት ግድፈቶች እንዳይኖሩ የበሰሉ ሰዎች በዚህ አቅጣጫ ላይ ምክር፣ ትምህርት፣ ሜንተር ቢያደርጉ እጅግ በጣም የተሻለ አገልጋይ ይወጣል ብዬ አምናለሁ እና ቢቋቋም እጅግ በጣም መልካምና የማስበው ነው። መጽሐፍ ቅዱሳዊም ነው። how to administer, how to manage it። እግዚአብሔር ይባላል። አሜን። ይሄ ኢትዮጵያ ውስጥ አንድ ችግር አለ። ቴዎሎጂ ስኩል የተማሩ መምህራን ከዚህ በጸጋ ከሚያገለግሉ አገልጋዮች ጋር ሁሉ ጊዜ መጣረስ አለ።
ስለዚህ ሁለቱ ቢቀራረቡ አንዱ ጥበብን ያስተምረዋል፣ አንዱ ጸጋውን በተቀበለው ጥበብ በደንብ ሼፕ አድርጎ ይቀጥላል ማለት ነው። ጌታ ኢየሱስ ይባላል። አሜን። እግዚአብሔር ሰው ብዙ ምስክርነት አለ በአንተ አገልግሎት የሆነ ወደዛ ከመምጣታችን በፊት አሁንም በዚህ በነቢያት አገልግሎት ዙሪያ ላይ ማረም ማስተካከል ያለብንን ነገሮች እናያለን። ነቀምት አገልግሎት ሄድኩኝ። አሁንም ከዚሁ ሰው ጋር በሚያስገርም ሁኔታ አገለገልኩኝ። ቤት ውስጥ ነበረ፣ ደክሞኝ ነበር በወቅቱ። አገለገልኩኝ። አንድ ሴት ትዳሯ ሊያከትም ጫፍ ላይ ደርሳለች እና ቆሜ አልኳት። አሻንጉሊት ነገር አምጡልኝ አልኩኝና እዘዩ አልኳት። የሚገባቸው ሰዎች አሉ። አዘለችው። የሰማይ አምላክ እንደዚህ ይልሻል፣ በሚቀጥለው ዓመት ወንድ ልጅ ታቅፊያለሽ ስላት ወደቀች። አሻንጉሊት ተሰቅፌ ማለት ነው። ተባለ። በሚያስገርም ሁኔታ ባለቤቷ የሀብታም ልጅ ነው። ሞከሩ፣ በብዙ መንገድ ጠበቁ። ልጅ ልትፋታ ሆነ። የመጨረሻ ጫፍ ላይ ደርሰው እያለ ጌታ ያን ቃል አመጣ። ያለች ሴት ጠቢብ ነች። ቤቷ ገባች፣ ለባሏ ነገረችው። ጌታ በእግዚአብሔር ሰው በኩል ማላውቀው አንድ ብላቴና ልጅ እንዲህ ብሎኛል፣ እችን ብቻ እንትን በልና ከዛ በኋላ ትፈታኛለህ አለችው። ባልየውን በጣም ይወዳት ስለነበረ ያለት ግንኙነት እንዳደረጉ ከዛ በኋላ ያቺ ሴት አረገዘች። አርግዛ ቼክ እንዳደረገች ተደወለ። ከዛ በኋላ እግዚአብሔር እንደተናገረው አርግዣለሁ፣ እስከ ፍጻሜ ነገሩ እንዳያጸና ጸልይልኝ አለች። ተጸለየ፣ ወለደች። ከዛም ትልቅ ምስጋና ፕሮግራም አዘጋጅተና ስትል መንፈስ ቅዱስ አሁን የምታከብረው እኔ ሳይሆን አንተን ነውና እንዳትሄድ ብሎ ልንሄድ የነበረ ፕሮግራም አቋርጠናል። በቃ እዛው ያደረገልሽ እግዚአብሔር ነው፣ እግዚአብሔርን አመስግኑ፣ እንኳን ትዳርሽ ተረፈ ተብሎ እንትን አለ። ከዛ በኋላ ብዙ ወልዳለች ያቺ ሴት። ጌታ ይባረክ። አሜን። ጌታ ስሙ ይባረክ። የሚገርም ነው። እግዚአብሔር ሰው በስማም ረጅም ክፍል ነው የምንሄደው። ይህ የፕሮፌቲክ አገልግሎት ላይ አሁንም እንቀጥላለን። ደንብ፣ ዲሲፕሊን፣ ስነስርዓት አገልግሎትና ስነስርዓት፣ በተለይ የነቢያት አገልግሎት ነቢይና አነጋገሩ፣ ነቢይና አለባበሱ፣ ነቢይና አካሄዱ፣ አናኗሩ ለምን ቅድም ዲፋይን አድርገዋል አይደል? እግዚአብሔር ሰው ነቢይ ማለት ያው በዕብራይስጥም አፍ ነው፣ አንተም አፍ ነው አልክ። አፍ ነው ማለት ወደዚህ ወደ ዓለም ውስጥ ስርዓት ማምጣት እንችላለን በቀላሉ። ሁሉም ትልልቅ ድርጅቶች ህዝብ ግንኙነት ኦፊሰር አላቸው። እኔ ለምሳሌ የሆነ ድሮ ስራ ስጀምር ፐብሊክ ሪሌሽን ኦፊሰር ሆኜ ሰርቻለሁ። የዛ ተቋም አፍ ነቢይ የእግዚአብሔር መንግስት ህዝብ ግንኙነት ኦፊሰር ነው ማለት ነው። ወጥቶ በየዓለማቱ በየሚዲያው ላይ ህዝብ ግንኙነት ኦፊሰር የድርጅቱን አቋም መግለጫ እንደሚናገር ነቢይም የእግዚአብሔርን መንግስት ስርዓት ጉዳይ የሚናገር ማለት ነው አይደል? እግዚአብሔር ሰው አይታቸው እንደሆነ የህዝብ ግንኙነት ኦፊሰሮች ካለባበስ ጀምሮ ዳር ሃይሊ ዲሲፕሊን ለካምፓኒያቸው ብለው ካምፓኒያቸው እንዳይሰደብ የእግዚአብሔርን መንግስት እንዳይሰደብ የእግዚአብሔር አፍ የሆነ ነቢይ እሱ ምን አይነት ላይፍ ስታይል ያኗኗር ዘይቤ ሊኖረው ይገባል? እግዚአብሔር ሰው ውስጥ አመሰግናለሁ። እያንዳንዱ ነገር የራሱ የሆነ ስርዓት አለ። ኤክሰለንት። የባንክ ሰራተኞችን ብትመለከት የራሳቸው የሆነ የአነጋገር ስርዓት፣ የአለባበስ ስርዓት አላቸው። ልክ እንደዛ ወደዚህኛውም ዓለም ስንመጣ መንፈሳዊ ዓለም የራሱ የሆነ ስርዓት አለው፣ ከአለባበስ ጀምሮ እስከ አነጋገር እና እንደ ነቢይ በአለባበስም በአነጋገርም ስማርት መሆን አለብን ብዬ አምናለሁ። ፕሬዝ ጋድ። ለምሳሌ ማንኛውም ነገር ለምሳሌ መብልን በማይገባ ነገር ባመጣለህ ንጹህ ቢሆንም አትመገበውም፣ ስርዓቱ አይፈቅድልህም። እንደዚሁም ካራክተርህ መልካም ሳይሆን መልካም ስብዕና ሳይኖርህ ምንም ነገር ብታቀርብ በሰዎች ዘንድ የከበረው ነገርህን እንዲጸየፉት ታደርጋለህ። ስለዚህ ነቢይ አንደኛ ካራክተሩ ላይ መስራት አለበት። በካራክተር ለመሰራት ደግሞ በእግዚአብሔር እግር ስር ቁጭ ማለት አለበት።
እንደውም ምን ይላሉ? ካራክተር ኢዝ ላይክ ፐርፊውም ይላሉ። እኛ ወይ የሞት ሽታ ነን ወይ የህይወት ሽታ ነን። በምናችን? በካራክተራችን። ስለዚህ ዲስፕሊን ለመሆን በእግዚአብሔር እግር ስር ቁጭ ማለት አለብን። በእግዚአብሔር እግር ስር ቁጭ ስንል ጊታር እንደሚቃኝ ባህሪያችንን ምን ያደርገዋል? ይቃኘዋል። የተቃኘ አገልጋይ ደግሞ የተቃኘበትን ነገር ነው ምን የሚለው? የሚጫወተው፣ የሚናገር። በእግዚአብሔር እግር ስር የተቀመጡ ሰዎች የተረጋጉ ናቸው። መልእክታቸው፣ ለንግግራቸው በጣም ጠንቃቆች ናቸው። በዚህ እንደውም አንድ ያጋጠመኝ ነገር አለና በወቅቱ በከባድ የህይወት አውድ ውስጥ የማልፍበት ጊዜ ነበር እና ሻሸመኔ አንድ ቤተክርስቲያን ተጋብዤ ሄድኩኝ። በጣም የሚገርም ሆቴል ያዙልን። ታንቶስቲና የሚባል ሆቴል አለ። አሪፍ ሆቴል ነው። ትበላለህ፣ ጠጣለህ። ቸርቿ ነች የምትከፍለው። ማታ ላይ መጥቶ ይወስዱና ታገለግላለህ። እና እንዴ ሳገለግል በጣም ቸርቹ ተደሰተ በእግዚአብሔር ስራ። ለ3 ወር አገልግላሉኝ። ለ3 ወር አገልግል ብሎኝ እየተመላለስኩ እያገለገልኩ እያለ በአንደኛው አገልግሎቴ ላይ ከታች ጅንስ ከላይ የሱፍ ኮት አድርጌ ላገለግል ተዘጋጀ። ፓስተሩን ጠበቅኩት። በመኪና መጣ። ያለበስኩ መስሎታል እና ለብሰናል እንዴ አልኩት። ለብሻለሁ እኮ አልኩት። በጣም ተቆጣ። ልነግርህ አልችልም። እግዚአብሔር ዘመኑን ይባርክ። እናንተ የአዲስ አበባ አገልጋዮች መድረክ ትንቃላችሁ፣ የገጠር ሰዎች ናቸው ብላችሁ ነው እንደዚህ አድርጋችሁ ልታገለግሉ የምትመጡት ብሎ ብዙ ነገር አለ። ደነገጥኩኝ። እኔ በዚህን ያህል ደረጃ ሰው ያያል ብዬ አላሰብኩም ነበር። ጃስቱና በጣም ይቅርታ አልኩት። ማለትም ስለነበረ ሶሪ፣ አዲስ አበባ ላይ ስለተለመደ ነው። የዚህኛውን አውድ አላወቅኩትም ነበር። ከዚህ በኋላ ግን አስተካክላለሁ። መድረክ ላይም ቆሜ ህዝቡን እንደዚህ አይነት አለባበስ ለብሼ ስለቆምኩኝ ምህረት ጠይቄ ነው ማገለግለው አልኩት። ደስ አለው። ቶሎ ስመለስለት በመኪና ሄድን። ቸርች ውስጥ ገባን። ተመለከ። ምን አለ? ቆሜ አንደኛ ህዝቡን ይቅርታ ጠየቅኩኝ። ጨዋና አንተ ራሱ ሁለተኛ ፓስተሩን ማደነኩት። የሚገርም ፓስተር አላችሁ፣ ለመንጋው የሚጠነቀቅ ነው፣ ለአገልጋይ ካራክተር የሚጨነቅ ነው እና እግዚአብሔር ዘመኑን ይባርካልኩኝ። እሱም ተፈታ። የሚገርም አገልግሎት አገለገልኩኝ። ከዛ በኋላ ለምናገረው ነገር፣ ለምለብሰው ነገር ጠንቃቃ ነው። እንደ አገልጋይ ሰዎች በዚህን ያህል ደረጃ ስለሚመለከቱን ጠንቃቃ መሆን አለብን። አንዳንድ አገልጋዮች ጋር ደግሞ ስትመጣ ከእግዚአብሔር መልእክቱን ይቀበላሉ። የሚገልጡበት ወይ ግን ሰውን የሚያስቆጣ ነው ቋንቋው እና ጸያፍ ቃላቶችን የሚናገሩ አገልጋዮች አሉ። ይሄ ደግሞ እጅግ በጣም ከስነ ምግባርም ከምንም አንጻር አስፈላጊ አይደለም እና አነጋገራችን ራሱ እንደ ቃሉ መቃኘት አለበት። ስለዚህ የተሰራ ነገር ነው ይዘን በእግዚአብሔር ፊት መቅረብ ያለበት። አንድ እግዚአብሔር ቃል አለ በጣም ልቤን የሚኮንነኝ። ኤርምያስ 48 ቁጥር 11 ላይ እንዲህ የሚል ቃል አለ። ሞዓብ ከታናሽነቱ ጀምሮ ቅምጥል ነበር ይላል፣ በአምቡላው ላይ አርፏል፣ ከዕቃም ወደ ዕቃ አልተገላበጠም፣ ወደ ምርኮም አልሄደም ይልና ስለዚህ ቃናው በውስጡ ቀርቷል፣ መዓዛውም አልተለወጠም እያለ ይናገራል። አሁን የቅምጥልነት ህይወት በሰው አይን በረከት ነው፣ በእግዚአብሔር አይን ግን መርገም ነው። የቅምጥልነትን ህይወት በምድረ በዳ ልምምድ ውስጥ ካራክተሩ ያልተሰራን ሰው እግዚአብሔር ምንድን ነው የሚለው? በአምቡላው ላይ እንዳለ ወይን ነው የሚለው። ወይን በአምቡላው ላይ መኖሩ ፈሳሹ ድብልቅ ነው ማለት ነው። ገና ስትይዘው ይቀየጣል፣ ስትጠጣው አተላውንም ፈሳሹንም ነው ምን የምትለው የምትወስደው። ከዛ በኋላ ቱቱ እያልክ ትተፋዋል። እንደዛ እንዳይሆን አለ ከዕቃ ወደ ዕቃ እገለብጠዋለሁ አለ። ምን ማለቱ ነው? በዛን ጊዜ የነበሩ ሰዎች ዘመናዊ ፊልትሬሽን ስላሌላቸው የሚያደርጉት ምንድን ነው? የተለያዩ ጋኖችን ያዘጋጁና ወይኑን ከጠመቁት በኋላ ከዚህኛው ጋር ቀስ እያደረጉ ፈሳሹ የተጣራው ፈሳሽ እዛ ውስጥ እንዲያርፍ ወደዛኛው ገለብጡታል። አሁንም የተወሰነ አተላ ወደዚህኛው ያልፋል። ከዛኛው ቀስ እያደረጉ እያገላበጡ የጠራውን ነገር ያወጡታል። ፈሳሹ ስላልወጣ ከውስጡ አለ መዓዛው አልተለወጠም፣ ቃናውም ያው ነው አለ። እግዚአብሔር ካራክተራችንን ለመስራት ዲስፕሊን እንድንሆን ከዚህኛው ልምምድ ወደዛኛው ልምምድ፣ ከዛኛው ምድረ በዳ ወደዚህኛው ምድረ በዳ እያገላበጠ የማያስፈልገውን ነገር ከኛ ምን ያደርጋል? ያስወግዳል። ዲሲፕሊን ያደርጋል።
ስለዚህ ክርስቲያን የካራክተር ፎርሜሽን ሊኖረው፣ በተለይ ነቢያቶች፣ አገልጋዮች ካራክተራቸው ሊቃኝ ይገባል። ለምን በየአውድ ውስጥ እየሄድን ነው የምናገለግለው አይደል? አንድ ጊዜ ሱዳን ድሮ ቆይቷል፣ የዛሬ 10 ዓመት ሄድኩኝ። ከካርቱም ወደ አልፋ ጀዲዳ የሚባል ቦታ በባስ ሄድን እና አንድ ኤርትራዊ ልጅ ነበር፣ በረከት እግዚአብሔር ይባርከው። እኔ ጂንስ አድርጌ በዛ በሱዳን በረሃ ውስጥ ልሳፈር ስል ነው አለኝ። እንትኑን ልበስ አለኝ፣ ጀለቢያው። በዛ ላይ ከመንገዱ የ7 ሰዓት የ8 ሰዓት ነው። ልበስ፣ የእነሱን አለባበስ ተከተል፣ አለበለዛ እንግዳ ሆነ ነው የሚያዩ፣ አይቀበሉም አለኝ። በዛ ላይ ይጠረጥሩሃል፣ እንደ ሰላይ ነው የምትቆጠረው። ቀሚስ ለበስኩ፣ የሱዳን ቀሚስ። የሚገርመው ወደ 8 ሰዓት ነው የተጓዝነው። ምን ልል መሰለ፣ አውዱን የጠበቀ አለባበስ፣ አውዱን የጠበቀ አነጋገር፣ አውዱን የጠበቀ አመጋገር ሊኖረን ይገባል። ክብራችንን ጥለን ማለት ነው። እና ሄደን ኢቨን በጣም ፈኒ የሆኑ ነገሮች እዚህ ሚዲያ ላይ የማትናገረው ነገር አለና እንደነሱ ነው ሁሉን በእኛ ባህል እጅግ ሴት የሚያስብል ነገር ሁሉ ልታደርግ ትችላለህ። ገብተዋል። እኛ ባህል የሆነ ወንድ የወንድን ነው የሚያደርገው፣ ሴትም የሴት እና አክሽንህ በጣም ደስ አይልም። ግን ስለ ወንጌል ብለን በማህበረሰቡ መካከል በምንመላለስበት ማህበረሰብ መካከል ወንጌሉ እንዳይነፍ። ምክንያቱም ሰው እግዚአብሔርን የሚያይበት የራሱ ወርልድ ቪው አለ አይደል? የራሱ ምልከታ፣ የራሱ እይታ አለው እና እግዚአብሔርን የሚያነጽረው ወይም የሚያየው ከራሱ ካልቸራል ኮንቴክስት አንጻር መጠንቀቅ አለብን። እግዚአብሔር ሰው በለው እስቲ በዚህ ሀሳብ ላይ ሌላ ትዝ የሚል ነገር ካለ። በነገራችን ላይ ጸጋ ማግኘት ነው። ኤክሰለንት። በጸጋችን 6 ሰዎችን ስበን ልናመጣ እንችላለን። በባህሪያችን ግን 3ቱን እንቀንሳቸዋለን። የሚገርም እኛ ጋር የሚያከርማቸው ጸጋችን ሳይሆን ባህሪያችን። ኤክሰለንት። አየህ፣ በጸጋማ ተማርኮ መጣ፣ አጋንንት ሲወጣ፣ ሰዎች ሲፈወሱ፣ ታላላቅ ነገር ሲሆን ዋው ልክ እንደዛው ይመስላቸዋል ባህሪ። ቀርበው ሲያዩህ ግን ባህሪህ በጣም ክፉ ሲሆንባቸው ይርቁሃል። ብዙ ታላላቅ ሰዎች ወደኛ መጥተው እንዲርቁን ያደረግነው እኛ ነን። ባህሪያችን ላይ እጅግ በጣም መስራት አለብን። አይተህ ከሆነ የእግዚአብሔር ሰው ሙሴን ስንመለከት፣ በነገራችን ላይ ስለ ሙሴ ብዙ ነገሮችን ለማጥናት ሞክሬያለሁ። ይሄ ሰው ኤጁኬትድ ነው። በግብፅ ዩኒቨርሲቲ ውስጥ ገብቶ የግብፆችን ጥበብ ሁሉ ተምሯል። እንደውም አንድ መጽሐፍ ምን ይላል? ሙሴ የፀሐይ ቤተ መቅደስ በሚባል በግብፅ ዩኒቨርሲቲ ውስጥ የተማረ ሰው ነው ይለዋል። ከምድር እስከ ፀሐይ ያለውን ተቀራራቢ ርቀት በፊዚክስ ሕግ ደርሶበት ነበር እና መሬት ክብ ነች ብሎ ከሚያምኑ ምሁራን መካከል ሙሴ አንዱ እንደሆነ ይናገራል። ይሄ ብቻ ደግሞ አይደለም ይላል፣ በስነ ፈለክ ምርምር በጣም የረቀቀ ነው። አይተህ ከሆነ ፔንታቱክን የጻፈው እሱ ነው። በጣም የረቀቀ ሰው ነው እና በዘመኑ ከነበሩ በሳል አገልጋዮች ወይም ደግሞ ነቢያቶች መካከል አንዱ ሙሴ ነው። ያ ብቻ አይደለም፣ የግብፅ የነገስታት ልጆች የሚማሩት ትምህርት አንዱ ምንድን ነው? የሚሊተሪ ሳይንስ ነው። በግብፅ ውስጥ አለ በሚባል ሚሊተሪ ሳይንስ ውስጥ የሰለጠነ ሰው ነው። አይተው ከሆነ መጀመሪያ ላይ አግሬሲቭ ነበር። ወንድሞቹን ላይ ሲወጣ ወንድሙ ሲበደል አይቶ በሰለጠነው የሚሊተሪ ሳይንስ አንገት ቆልፎ ገለዋል። ልክ ሀገሩን ተሰዶ ምድያም ሀገር ሲሄድ የዮቶር ሴት ልጆች ሲበደሉ አይቶ ሴቶቹን የሚበድሏቸውን እረኞች ብቻውን ነው መክቷቸው። አግሬሲቭ ነበር። በዚህ መንገድ በግብፅ ትምህርትና በእንደዚህ አይነት ካራክተሩ ነው ህዝቡን ነፃ ለማውጣት ጥናት አድሮበት የነበረው። ያ መልካም ነው፣ ግን እግዚአብሔር በዚህ ልክ ሳይሆን በዚህ መንገድ ሳይሆን በእኔ መንገድ ነው ህዝቤን ነፃ መታወጣ ብሎ 40 ዓመት ምድረ በዳ ውስጥ ምኑን ለመስራት? ካራክተሩን ለመስራት። 40 ዓመት በዛ ምድረ በዳ ካራክተሩን ካራገፈለት በኋላ ሲጠራው እንኳን በምትልከው ሰው ሙሴ በምድር ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነበር ይሏል። ግን አግሬሲቭ ነበር አይደል? አግሬሲቭ ገሏል እኮ ገሏል። በቅናት ተነሳስቶ ገሏል። ከዛ በኋላ ግን እጅግ ደግሞ ትሁት ሆነ። አሜን። በምድር ካሉ ሰዎች ሁሉ ይልቅ ሙሴ እጅግ ትሁት ነበረ። ትህትና የጸጋ ስጦታ አይደለም፣ በካራክተር የምትሰራ ነው። ያ አሜን። አንዴ እንደውም አዲስ አበባ ዩኒቨርሲቲ ጠማማውን ህንፃ ሲያፈርሱት ተማሪዎቹ በአንድ እጃቸው መዶሻ በአንድ እጃቸው መፈክር ይዘው ነበር ያፈረሱትና
መፈክሩ ምን ይላል? ኖ ኮንስትራክሽን ዊዛውት ዲስትራክሽን ይላል። አዲሱን ስብዕና እግዚአብሔር በእኛ ውስጥ ከመገንባቱ በፊት መጀመሪያ አሮጌውን ማፍረስ አለብን። አሮጌውን ለማፍረስ ደግሞ የት ነው የሚወስድን? ምድረ በዳ የሚባል ዩኒቨርሲቲ ውስጥ ነው የሚወስድ። አባብላታለሁ፣ ወደ ምድረ በዳ ለልቧ እናገራታለሁ። እና ሙሴ በመሰራት የሚገርም ስብዕናን ሃሌሉያ አሜን። አገልጋይም መሰራት አለበት ትምህርት ለመሆን ብዬ አምናለሁ። እግዚአብሔር ይባላል። ተፍቆልን ነው አይደል የደረስነው። በጣም ብዙ ነገር ትዕቢት ከላያችን ላይ ይገርም። ይህን ስትል አንተ ኢትዮጵያ ውስጥ የሚገርም ጸጋ ያላችሁ ሰዎች፣ የሚገርሙ ነቢያቶች አሉ። ንግግር ዜሮ፣ አቀራረብ ዜሮ፣ ኤቭሪ ሶሻል ኖርምስ የለም ሶሳይቲው የሚጠይቀው። ሶሳይቲው የካልቸሩን ኖርሙን ከነካበት አይቀበልም። ምክንያቱም ለመሰለ እግዚአብሔር ጨዋ ነው ብለው ነው ማህበረሰቡ የሚያምነው። ስለዚህ ጨዋነት ደግሞ የሚያዩት የእነሱንም ካልቸር የሚያከብር እሺ የሚል እግዚአብሔር የማይነቅፍ እንትን የማይል የሆነ ብቻ እግዚአብሔር የሚስሉበት መንገድ አለ in relation to their culture እና አገልጋይ in the name of Jesus ይብዛል፣ ጨዋነት ይብዛል። በተለይ ሶሻል ሚዲያ ላይ ስንወጣ ኪንግደሙን እያሰበ መሆን አለበት። የሆነ ታዋቂ በጣም የሚተነብይ አገልጋይ ወጥቶ ከተነበየ at the same time ደግሞ ባህሪው የተበላሸ ከሆነ አሁን ጨፍልቆ የመመለከት ነገር አላየም እግዚአብሔር። ልክ ነህ። ሁሉም ጴንጤ እንደዛ ይመስለዋል። አንዳንዱ እንደውም የጴንጤ ሁሉ ዋናው ሊቀ ጳጳስ የሚመስለው አለ። እግዚአብሔር ይባረክ። ስለዚህ ባህሪ ወሳኝ ነው። ባህሪ እጅግ በጣም አንተ ላይ የተባረከ ባህሪ ስለማይ ነው እግዚአብሔር ሰው እዚች ላይ ፎከስ የምናደርገው። የሰለጠኑ ጨዋ የሆኑ የተማሩ ዲሲፕሊን የሆኑ እግዚአብሔር ነቢያቶችን ያብዛል። ይብዛለው። አይ ላቭ ፕሮፌት። እግዚአብሔር ሰው ነቢያት የእግዚአብሔር አፍ ናቸው። በጣም ተጨንቀ ግራ ገብቶ ባለበት ሲዝን ሞመንት መጥተው ዲፋይ ያደርጓል አይደል? ካለህበት ነገር የሚያነሱት እነሱ ናቸው። ጌታ ይባረክ። እግዚአብሔር ይመስገን። ጥቂት አይተናል። ከሰዓት አንጻር ስለ ፕሮፌቲክ አገልግሎት አየን። እግዚአብሔር ሰው አሁን ቀጥታ ወደ አንተ የፕሮፌቲክ አገልግሎት እንመጣለን። ጥቂት ደቂቃ የእግዚአብሔር እጅ በአንተ የፕሮፌቲክ አገልግሎት እንዴት እንደተገለጠ፣ እንዴት ሰዎችን እንደነካ እናያለን። ይህን ሁሉ የምናወራው የናዝሬቱ ኢየሱስ እንዲመሰገን። ሰው ማሽን ነው፣ የእግዚአብሔር ማሽን ነው አይደል? መጠቀሚያ ነው። ቨስል የከበረውን መዝገብ በዚህ በተሰባሪ ሸክላ ውስጥ እግዚአብሔር አስቀምጦ ነው። ስለዚህ በደካማው የተገለጠው እግዚአብሔር እንዲመሰገን ነው እንጂ የካይንድ ኦፍ እንትን አይደለም፣ ጉራ አይደለም። ዘከረው እግዚአብሔር ዩቲዩብ ላይ ብዙ ሰው ይጽናናል። ብዙ ሰው ወጣቶች የሆነ አይዲያ ያገኛሉ። 1 2 3 ቴስቲሞኒ በአንተ የፕሮፌቲክ ሚኒስትሪ እግዚአብሔር የዳሰሳቸው ሰዎች ይኖራሉ ያናለው። ጊዜው አንተ ነህ እግዚአብሔር ሰው። እዛ እንጨርሳለን የፕሮፌቲክ ዳይሜንሽን ውይይታችንን። እግዚአብሔር ሰው አመሰግናለሁ። ወደዚህ ፕሮፌሲ አገልግሎት ከመግባቴ በፊት በእግዚአብሔር ፊት ረዥም ጊዜዎችን አሳልፍ ነበረ እና አንዴ እንደውም እኛ ሰፈር አካባቢ ተወልጄ ያደኩበት ሰፈር አካባቢ አባዬ የምትባል እናት አለች። በጣም የተባረከች ክርስቲያን እኛ ቤት መዳን ትልቁን ሚና የተጫወተች እናት አለች እና ጸሎት ውስጥ የመጣና ማትሪክ የጨረስኩበት ጊዜ ነበር አስታውሳለሁ። ልጸልይ እፈልጋለሁ አልኳት። እንደ ድንገት ያልተከራየ ቤት ነበራትና እንደውም እምቢ ብሎኛል፣ እዛ ውስጥ ገብተህ ልጆችንም ወደ ጸሎት ታመጣልኛለህ፣ ጸልይበት አለች። 40 ቀን ገባሁ። እዛ ደግሞ አሌክስ የሚባል አለ፣ አገኘሁት። በእግዚአብሔር ቃል በብዙ ምክር ያሳደገኝ። በዛ ቤት ጸሎት ውስጥ እያለሁኝ የሚያስገርም ድምፅ አንዴ ወደ እኔ መጣ። ጸልዬ በጸለይኩበት ቦታ እንቅልፍ ሸለብ አደረገኝ። ክረምት ነበር፣ ዝናቡ ፏ ይላል። በዛው ሸለብታ ውስጥ አንድ ድምፅ ሰማሁ። ምጸልየው ጸሎት አይኔን ክፈት፣ ጆሮዬን ክፈት፣ ማስተዋል ስጠኝ።
ብዙ ጊዜ ጸሎት ይሄ ነው። ልጄ አለኝ ለስለስ ያለ ድምፅ አይኔን አብራ ብለህ ከመጸለይ በፊት አለ ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልይ አለ። እኔ ስለ አይን መከፈት፣ ያ ድምፅ ግን ሚስጥር ስለመጠበቅ ተናገረኝ። ለምን የሚል ድምፅ ሀሳብ ወደ ውስጥ የመጣ እና አላወራውም። ለምን ያልኩት በልቤ ግን የልቤን አውቆ መለሰልኝ። ለብዙ ባሪያዎቼ አይኖቻቸውን ከፍቼ የቤቴን ሚስጥር ሳሳያቸው በአደባባይ ላይ ገልጠውት ብዙ ልጆችን አጥቻለሁ። ከዛ ሚስጥር መግለጥ መርገም ያመጣል አለ። ለአንተ እንዲህ እንዳይሆንብህ ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልይ አለኝ። የመጀመሪያው ድምፅ ደ ያልኩት እስቴን ነገር ከብሉይም ከአዲስም በቃል አስረዳኝ አልኩ። በቃል አምናለሁ። መንፈሳዊ አባቴ አሌክስ የእግዚአብሔር ቃል ላይ በጣም ፎከስ እንዳደርግ አድርጎ እና እስቲ ቃል ስጠኝ ስል 2 ቃሎችን ሰጠኝ ከብሉይ ኪዳን። አንደኛ አዳምና ሔዋንን እግዚአብሔር ያለበሳቸው የክብር ልብስ ነው። ሰይጣን በኃጢአት ካሳታቸው በኋላ ያ ልብሳቸው ተገፈፈና ራቁታቸውን ሆነ። የእግዚአብሔር ፍቅር የት ጀመረ ስትል እዛው እግዚአብሔር እባቡን ከረገመው በኋላ የቁርበት ልብስ ሰርቶ አለበሳቸው ይላል። የእግዚአብሔር አልቲሜት አጀንዳው የሰዎችን ሀፍረተ ስጋ ገበና መግለጥ ሳይሆን ማልበስ ነው። ሃሌሉያ። የገለጠው ማን ነው? ዲያብሎስ። ብዙ ጊዜ የሰዎችን ሚስጥር በትንቢት መልክ የሚገልጥ አገልግሎት ከዲመን ነው በጣም ምክንያቱም የእግዚአብሔር ባህሪ አይደለም። የሚገርም ነው። ሁለተኛ እዛው ዘፍጥረት ውስጥ የኖህን ታሪክ አመጣልኝ። ኖህ ከጥፋቷ በኋላ ያ የጽድቅ ሰው ዓለምን በጽድቁ የኮነነ እንደውም ከ3ቱ ኃያላን ተርታ የተሰለፈው ከዳንኤል ከኢዮብ ከነሱ ጋር የተሰለፈው ይሄ ሰው ደከመና በድንኳኑ ስራ ራቁቱን ሆነ። ታናሽ ልጁ ካም መጣና የአባቱን ራቁትነት አየ። እግዚአብሔር አይኑን ከፍቶ የአባቱን ሀፍረተ ስጋ ሲያሳየው እንዲያለብስ ነበር። ሕግም አላቸው የአባትንም ሆነ የእናትን ሀፍረተ ስጋ አትግለጥ የሚል። ያ ሰው ግን ወጥቶ በመሳለቅ መንፈስ ለወንድሞቹ ነገራቸው። ነው የአባቴን ሀፍረተ ስጋ እዩ አላቸው። ሁለቱ ሰሙ ይላል። በጫንቃቸው ላይ ሸማ ወስደው የኋልዮሽ ሄደው የአባታቸውን ሀፍረተ ስጋ ለበሱ ይላል። ኖህ ከስካሩ ነቃ ይላል። ታናሽ ልጁ ያደረገበትን አወቀልና የረገመው ዘሩን ነው። ለምንድን ነው እሱን ያረገመው? እሱም ቢረግመው የእግዚአብሔር በረከት ስላለበት የእግዚአብሔር በረከት ያለበት አይረገምም። ከጥፋቷ በኋላ ባርኳቸዋል። ብለሲንጉን አልፎ የሚሰራ መርገም ስላሌለ ዘሩን ግን ረገመበት። እነዛን ሰዎች ግን ባረካቸው። ወደ አዲስ ኪዳን ደግሞ ሲያመጣ ምን አለ? ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት አጥብቃችሁ ተዋደዱ ካሌም በኋላ የዮሴፍንና የማርያምን ታሪክ በመንፈስ ሊያመጣ ከመንፈስ ቅዱስ ጸንሳ ስትገኝ ጻድቅ ሆኖ ሊገልጣት አልወደደም። ያስወግራታል። ጻድቅ ስለሆነ ሊገልጣት ስላልወደደ በስውር ሊተዋ ሲያስብ እግዚአብሔር መልአክ መጥቶ እንደተናገረውና ባለቤቱ እንደወሰዳት ትመለከታል። አሁን እንዲህ ብዬ አሰብኩኝ፣ ዮሴፍ በችኩልነት ገልጦ እግዚአብሔር ይህን እውነት ገልጦለት ቢሆን ኖሮ እሷም አትቀበለው ነበር። የፕሮፌሲ አገልግሎት በጣም 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 ጥንቃቄ የሚሻ አገልግሎት ነው። እግዚአብሔር አይንን ከፍቶ ብዙ ነገሮችን ሊያሳይህ ይችላል። ይህን ከነገሬን በኋላ በጣም ለአገልግሎቴ ተጠንቅቄ በመርገም ውስጥ ሆኜ እንዳላገለግል በጥንቃቄ እንዴት አድርጎኛልና በዚህ አገልግሎቴ ውስጥ ሰው እንዲህ ያደርጋል ወይ የሚባሉ ነገሮች ወደ እኔ መጥተዋል። ቀድሞ ግን ነግሮኛል። አልባሹም ብለው ለሚዲያ የማይመጥኑ ብዙ ነገሮች አሉና እነሱን አላነሳቸውም።